አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ ዘመኑ አስፈሪ ቢሆንም ሰላም የጌታ ጸጋ። እንደምን አላችሁ? የራእይን መጽሐፍ ትምህርት እየተከታተላችሁ ያላችሁ እግዚአብሔር አምላካችን እየተመሰገነ ይሁን። እንግዲህ አንድ እንዲሁ ሰብስክራይብ አድርጉ የሚባል ነገር ሰዎች ያወሩታል። እኔ ብዙ አልሄድኩበትም፣ ግን እንዲሁ ማሳስባችሁ ይሄን የራእይ መጽሐፍ ወደ ዙፋን ማውጣት አለብን እላለሁ። እንግዲህ እናንተ ሰምታችሁ ላልሰሙት ካላሰማችሁ በስተቀር ቀድሞ እንደተደረገበት ወደፊትም ሊሆን ይፈሩታል። አንዳንዶች ይፈራሉ። ፖለቲካም ያወራል። የራእይ መጽሐፍ ውስጡ ፖለቲካም አለው። በተለይ ራእይ 19 ኃይለኛ ፖለቲካ ነው ያለው። በቃ የዓለምን መንግስታት ፍጻሜ ያሳያል። ክርስቶስ ኢየሱስ በብረት በትር እንደሚገዛቸው የዓለምን መንግስታት ቤተክርስቲያንም በብረት በትር እንደምትገዛ የእግዚአብሔርን ብርቱ ቁጣ ወይም መጥመቂያ ክርስቶስ ኢየሱስ በአርማጌዶን ጦርነት እንደሚረግጥ የሚገልጽ መጽሐፍ ነው። የእስራኤልን ታሪክ ያወራል፣ የአሕዛብን ታሪክ ያወራል፣ የመንግስታቱን ታሪክ፣ የሰባቱን ራሶች፣ የአስሩን ቀንዶች ታሪክ ስለሚያወራ መጽሐፍ ቅዱሳችን እኛ እንዲሰሙ እንዲያደምጡ ካረዳናቸው እንዴት ይሰማሉ? ስለዚህ በዚህ ሮብ 12 ሰዓት ሐሙስ ደግሞ 7 ሰዓት ላይ አካባቢ ላይ ሰዎች ተዘጋጅተው እንዲያደምጡት እንዲጠቀሙ መንግስተ ሰማያት አለ ብለን ካመንን መንገዱ ይሄው ነው። ይሄንን እንድታበረታቱ፣ እንድትመካከሩ፣ እንድትነጋገሩ ጥያቄም ካላችሁ ጥያቄን ወደ እኔ እንድታመጡ ይሄን አበረታታችኋለሁ። ዛሬ የራእይ ምዕራፍ 1፣ 2፣ 3ን ማጠቃለያ አይተን የራእይ ምዕራፍ 4 እና 5ን መንደርደሪያ ሐሳብ ነው አሁን በዚህኛው በማጠቃለያው የምናየው። እንግዲህ ባለፈው እንዳልኳችሁ ራእይ 2 እና 3 ውስጥ የሰባቱን ቤተክርስቲያናት ስንመለከት ልናየው የሚገባ ብዙ ነገር አለ። ካየናቸው ነገሮች ውስጥ እያንዳንዱ አጥቢያ ቤተክርስቲያን አመራሩ ተነቅፏል፣ የተነቀፈበት አለ። ከሁለቱ በተለይ ከፊልደልፊያ ቤተክርስቲያንና ከሰምርኔስ ቤተክርስቲያን ውጪ ተነቅፏል። እንግዲህ ክርስቶስ ኢየሱስ ጉለቱን ካየ ይነቅፋል። ስለሚያፈቅር ነው። እና አንዳንድ ጊዜ በግል ስትሳሳቱ፣ መሪዎችም ብትሆኑ በግል ስትሳሳቱ እንደው ብዙ ዓመት 40 30 ዓመት ልምድ ቢኖራችሁ ከዕለታቱ በአንድ ቀን መርሳት የሚባለው ሕግ እስካለ ድረስ ረስታችሁ ተሳስታችሁ ልትጎዱ ስለምትችሉ የሚናገረውን መንፈስ ቅዱስ ማድመጥ በጣም ተገቢ ነው። እንግዲህ ስለ ሰባቱ ቤተክርስቲያናት ስንመለከት ነቅፏል። ነቅፎ ዝም ብሎ ስራውን አያለሁ ብሏል። ስራውን አይቷል። ከዛ ያመሰገነውን አመስግኖ የነቀፈውን ነቅፎ አስተካክል፣ ይሄንን መልክ አስይዝ ያለበትን አይተናል። እና ታዘው ከሄዱ ሽልማት እንደሚያገኙ በምድርም ሽልማት እንዳላቸው በሰማይም ሽልማት እንዳላቸው ያሳያል። እምቢ ካሉ ደግሞ እንደሚቀጡም እንግዲህ 8 ደረጃዎች አሉ። 8ቱንም በተለያየ አይነት መንገድ እንዲሁ ለመነካካት ሞክሬያለሁኝ። በተለይ አሁን አንድ እንዲሁ ከፍርድ አኳያ ባለፈው እንዲሁ እንዳልኩት በግል በአጥቢያ ውስጥ ያሉ አባላት እንደ ኤልዛቤል ያሉት ተከታዮቿ በግል የሚቀጡበት መንገድ እንዳለ ይሄን ማየት ያስፈልጋል። ስለማስተማሯ ስለማሰሰኗ እሷም የተከተሏቸው እንደተቀጡ
በአጥቢያ ደረጃ ደግሞ እንደ ኤፌሶን ያለው መቅረዝን ከስፍራ ወስዳለሁ ቸርች እንዳትኖር የማድረግ እንደገና የሎዶቅያን ስንመል እተፋለሁ በቃ ምንም ግንኙነቱ ይቋረጣል ማለት ነው። የሉማ በቃ አሁን እነኚህ ሰዎች ምንም እነሱ የሌሉበት እነሱ በትዕቢት ውስጥ ነው ያሉት፣ በኩራት ውስጥ ነው ያሉት። ትዕቢተኛ ደግሞ መንገድ የሚጠርቀው ለዲያብሎስ አሰራር ነው። እግዚአብሔር ስለማይከብርባቸው ከፍተኛ ቅጣት ስር እንዳሉ ያንን እንድንይዝ ነው። እንግዲህ ከሽልማት አኳያ አሁን ከሽልማት አኳያ በጣም ደስ የሚሉ በረከቶች ለድል ለነሳው ተብሎ አሁን አንዱ ድል ያደረገ ከሕይወት መጽሐፍ ስሙን አልደመስሰው የሚለው ነው። አንዴ ተጻፈ፣ ግን ይሄንን በተሳሳተ መንገድ እንዳንተረጉመው በጣም መጠንቀቅ አስፈላጊ ነው። ማለት አንዳንድ ሰዎች ድኛለሁ፣ አንዴ ከዳንኩ ድኛለሁ ለዘላለም እግዚአብሔር ከሕይወት መጽሐፍ አይደመስሰኝም የሚሉ አሉ። እንዲህ ብሎ ነገር የለም። ሰው የምርጫ ጉዳይ ነው። ሰው የተቀደሰበትን ቅዱስ መንፈስ የሚያክፋፋ የክርስቶስን ደም የሚረግጥ ስሙን የሚሰድብ እግዚአብሔርን የሚያቃልል ከሆነ የእግዚአብሔር ልጅ መሆን አይችልም። ይደልተዋል ማለት ነው። ይደልተዋል። የመንፈስ አሰራር ስለሆነ የስም በሕይወት መዝገብ የመጻፉ ነገር የእግዚአብሔር ልጅነት ስልጣን ነገር ከመንፈስ ቅዱስ ህትመት ጋር የሚሄድ ነው። መለኮታዊ አሰራር ነው። አንድ ሰው ምርጫው እግዚአብሔርን አልፈልግም ካለ እግዚአብሔር ይተፋዋል ማለት ነው። እና ትልቁ ሽልማት ከሕይወት ድል የነሳው ነው። ታዲያ ንስሐ የገባ ይህን በደንብ ስሙ ያያቸው ስሞቻቸው በሕይወት መዝገብ ያልተጻፉ ለአውሬው ሰገዱ ተብሎ ራእይ 13 ላይ ተጽፏል። ስሞቻቸው በሕይወት መዝገብ የተጻፉ ቅዱሳን በምንም አይነት የክርስቶስ እንጂ አውሬው ስለማይሆኑ ስማቸው ከቅድስና ጋር የተያያዘ ነው። ስሜን ለዘላለም በሱ ላይ አኖራለሁ አይደል የተባለው? እና ስማቸው ለዘላለም አለ ማለት ነው። ያው ሆኖ ስማቸው አለ ማለት ይሄ ትልቅ ሽልማት ነው። ስለዚህ ቅዱሳን መዳናችሁን እንደ ተራ ነገር እንዳትቆጥሩት አበረታታለሁ። ሌላው አሁን ለምሳሌ ከፈተና ሰዓት የመጠበቅ ጉዳይ አለ። ስሜን ጠብቀሃል፣ የትዕግስቴን ቃል ስለጠበቀህ እኔም ደግሞ ከፈተናው ሰዓት ጠብቀሃለሁ ተብሎ እንደተጻፈ አንድ ወቅት ላይ አለ አጠቃላይ የሆነ ፈተና። አሁን እንግዲህ ይሄ አንዳንዴ ስፔሲፊክ የሆነ ትሪቡሌሽን ፔሪየድ ነው ብለው ይላሉ። ያለፉ የፈተና ጊዜያት እንግዲህ ጂኦግራፊካሊ ክሮኖሎጂካሊ ባለፈው እንግዲህ በዛን ወቅት የነበረ ፈተና የሚሉ አሉ። ለቤተ ክርስቲያን የተነገረ ወደፊት ቸርች ከተነጠቀች በኋላ ንስሐ ሲገቡ ንስሐ ለገቡ የእግዚአብሔር ልጅነት ስልጣን ለተቀበሉ ነው የሚልም አለ። ግን ለእያንዳንዱ የተመደበለት የፈተና ሰዓት አለ። አብርሃም ለምሳሌ እግዚአብሔር ቴስት አደረገው። ዲያብሎስ ቴምፕት ያደርጋል፣ ለክፉ ይፈትናል። እግዚአብሔር ግን ቴስት ያደርጋል፣ ለመልካም ይፈትናል ማለት ነው። እና ልጅን አብርሃምን ለመስዋዕትነት አላቀርብም ቢል አብርሃም ይወድቅ ነበር ማለት ነው። እንዲህ የታመነው ምስካሬ አንቲጳስ በተገደለበት በዛ እንኳን ስሜን አልካድክም አይደለም የጴርጋሞን ቤተክርስቲያን የተባለችው። የሚፈትን ነገር አለ አንዳንድ ጊዜ። በዛን ጊዜ እግዚአብሔር ልዩ ጸጋን ይሰጣል ማለት ነው። ሌላው ነጭ ልብስ የመጎናጸፍ ጉዳይ ነው። ይሄ ነጭ ልብስ የቅዱሳን ራእይ 19 ቁጥር 8 ላይ ቀጭኑ የተልባ እግር ልብስ የቅዱሳን ጽድቅ ስራ ነው ተብሏል። ጽድቃችን የመርገም ጨርቅ ነው። በክርስቶስ ኢየሱስ ጸጋና በመንፈስ ቅዱስ አሰራር በክርስቶስ ኢየሱስ ደም ኃጢአታችን ታጥበን ጸድተን ተቀድሰን ነጽተን የእግዚአብሔር ልጅነትን ስልጣን ስላገኘን የውስጥ ልብሳችን መንፈሳችን ትንሣኤ ስላገኘ የነጻን ሰዎች ነን። ጥሩ ቀጭን የተልባ እግር ልብስ በክርስቶስ ኢየሱስ በኩል ያገኘን የጽድቅ ስራ ነው። ሪል የሆነው ነጭ ልብስ ሊሆን ይችላል፣ በሰማይ ያለ የመላእክቶች እጅ ስራ ሊሆን ይችላል። ግን እሱ መጎናጸፍ ማለት ከሙሉ ደስታ ጋር መልበስ ማለት ነው። ሌላኛው ሽልማት በአሕዛብ ላይ ስልጣን ነው የሚለው።
አሁን በእውነት ቤተክርስቲያን ምድር ላይ አሁን እንዴት እንዳለን ታውቃላችሁ አይደለም? አሁን የዓለም መንግስታት እኮ አውሮፕላን እንዳይኖረን፣ የዓለም መንግስታት ትልልቅ ህንፃዎች እንዳይኖሩን፣ ፋብሪካ እንዳይኖሩን አከላክላለች እኮ አይደለም? ግለሰቦች ትንሽ የቸርቹ እየወጡ ሲስተሙ ትንሽ ደህና ሆነ እንጂ እኮ እንደ ቸርች እኮ በጣም ከፍተኛ የሆነ ካፒታል እንዲኖራት እኮ ቸርች አልተፈቀደላትም እኮ፣ ተከልክለን ነው ያለነው። ማምለካ ቦታ እንኳን እንዳይኖርን፣ ትልቅ ህንፃዎች እንዳንሰራ፣ የፈለግነውን ያህል ሰፊ ቦታ እንዳንይዝ በገደብ በሊሚቴሽን አይደለ ያለነው። ስልጣናችን የእግዚአብሔር ልጅነት ስልጣናችን ተቀምጦ በመንፈስ ከእግዚአብሔር ጋር የምንገናኝበት እንጂ በቁሳዊ ነገር የመጠቀም መብታችን ተገፎ ነው ያለው። ግን በሰማይ በበጉ ሰርግ ራት ከተካፈልን በኋላ ጥሩ ቀጭን የተልባ እግር ልብስ ለብሰን በመላእክት ታጅበን ከክርስቶስ ጋር ስንመጣ ሰይጣን 1000 ዓመት ሲታሰር እኛ ለ1000 ዓመት በምድር ገጽ ላይ ስንነግስ አህዛብ ክርስቶስ ኢየሱስ የሌላቸው ሰዎች 100% በእኛ ቁጥጥር ስር ይሆናሉ። ፖለቲካ አይደለም ይሄ ማውራው፣ አሁን ፖለቲካ ነው። በብረት በትር እንደምንገዛ ክርስቶስ ኢየሱስ እንደ ሸክላ ዕቃ እንደሚቀጠቀጣቸው ግን ክፉ እንደማያደርግ፣ ክፉ አይወጣም ከኛ፣ ከክርስቶስ ክፉ አይወጣም፣ ከኛም ክፉ አይወጣም። በስልጣን ግን አሕዛብን እንገዛለን። ለነሱ በጎ፣ ለነሱ ክብር፣ ለነሱ ከፍታ ማለት ነው። እምቢ ካሉ ደግሞ ከ1000 ዓመት መንግስት በኋላ ከጉግ ማጉግ ጋራ ተባብረው የዲያብሎስ አጃቢ ሆነው ይጠፋሉ። ወዲሁ ግን ለ1000 ዓመት መንግስት ግን እኛ ሀገራችን በሰማይ ሆኖ በምድር ገጽ ላይ አሕዛብን እንገዛለን። ወደዱም ጠሉም ለክርስቶስ ኢየሱስ ሚስት ይገዛሉ። ወደዱም ጠሉም ለክርስቶስ ኢየሱስና ለቅዱሳን መላእክቱ በክርስቶስ ኢየሱስ ደም ለታጠቡ ቅዱሳን በመላው ዓለም ያሉ አሕዛቦች ይገዛሉ። ቻይናውያንም ይገዛሉ፣ ራሻውያንም ይገዛሉ፣ ጃፓኖችም ይገዛሉ። አሕዛብ የተባሉ ክርስቶስ ኢየሱስ የሌላቸው ፍጥረታት ክርስቶስ በአምባ ላይ ፈረስ ተቀምጦ በአርማጌዶን የጦር ስፍራ 320 ኪሎ ሜትር የአሕዛብን መንግስታት ደማቸውን ካፈሰሰ ከሰጣቸው በኋላ በአርማጌዶን ጦርነት የነገስታት ንጉስነቱ፣ የጌቶች ጌትነቱ፣ የአለቆች አለቃነቱ ከታወቀ በኋላ ክርስቶስ ለ1000 ዓመት ሲነግስ ከሚስቱ ጋር አሕዛብ ይገዛሉ። ይሄ ነው ሽልማቱ። ታዲያ ምን እናድርግ? ይሄን የሚሰራው እኮ ክርስቶስ ነው እኮ። ድንቁ ኢየሱስ ይሄን ከሰራ ምን እናድርገዋለን? አንተ ምንድነው የምትሰራው አይባል። እግዚአብሔርን ከሰማይ ወደ ምድር መጣል አንችልብኛ። ይሄ ትዕቢት ስለሆነ ማለት ነው። ሌላው በጣም የመጨረሻዋን እራት ድንቅ የሆነች እራት አለች። ራእይ 19 ቁጥር 8 ላይ ወደ በጉ ሰርግ እራት እንደውም ብናነበው ጥሩ አይደለም? እሺ ራእይ ምዕራፍ ቁጥር 9 ላይ እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞ ይህ እግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ ኢየሱስ ምስክር የትንቢት መንፈስ ነውና አለኝ። ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው ይላል። ይደግ ነው። የእግዚአብሔር እውነተኛ ቃል ምን ይላል? ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው። ትልቁ ለቤተ ክርስቲያን የሚሰጣት ሽልማት የእራቱ ክፍል አባል መሆኗና እራቱን ተሳታፊ መሆኗ ማለት ነው። ምን እንደምንበላ ምን እንደምንጠጣ አላቅም። ጌታ ያዘጋጀልን ዙፋን አለ። ለኛ የተዘጋጀ ዙፋን አለ። በዙፋኑ ላይ እንቀመጣለን። ከክርስቶስ ኢየሱስ ጋር እራት እንበላለን። የመጨረሻውን እረፍት የመጨረሻውን ሰንበት፣ የመጨረሻውን የሰማይ ሰንበት፣ የሰማይ እረፍት እንቀዳጃለን ማለት ነው። እንግዲህ የራእይን መጽሐፍ እንግዲህ ስናጠና ራእይ 2 እና 3 እንዲህ ነው የምናጠቃልለው። ተጠንቀቁ። የምታስተምሩ ሰዎች የምታስተምሩ ከዚህ ፊት የሰማሁት የተሳሳተ ትምህርት አለ። የራእይ መጽሐፍ ትንቢታዊ ነው፣ ታሪካዊ ነው። ሐሳብ አለው፣ ሲምቦሊክ ነው፣ ምሳሌያዊ የሆኑ ነገሮች አሉበት።
ግን ትንቢት ከሆነ ትንቢት ማለት ትላንትና በእግዚአብሔር የተነገረ እና የተጻፈ ጻፍ እንደተባለ ወደፊት ሊፈጸም ያለ የሚፈጸም ከሆነ በጊዜ ውስጥና በቦታ በታሪክ ውስጥ ነው። ታሪክን የሚተረጉሙ ሰዎች ያዩታል። ስለዚህ የራእይ መጽሐፍ ስታነቡ ዲቮሽናል የሆነውን ፓርት ብቻ አታካፍሉ ባካችሁ፣ ተጠንቀቁ። ዲቮሽናል ከአምልኮ ጋር የተያያዘውን ክፍል ብቻ አታካፍሉ። ራሱ ሄረሲ ነው፣ ስህተት ነው የሚሆነው። የራእይ መጽሐፍ ትንቢት ነው። ራእይ 1:1 ላይ የትንቢቱን ቃል የሚሰሙት የሚያነቡት የሚጠብቁት ብፁዓን ናቸው ነው። በታሪክ ውስጥ 2000 ዓመት ሙሉ ያለች ቤተክርስቲያን በታሪክ ውስጥ 2000 ዓመት ሙሉ ያለች ቤተክርስቲያን ታሪኩን ትከታተላለች ማለት ነው። እንግዲህ ራእይ 2 እና 3 ይሄን መሰለ። አሁን ራእይ 2 እና 3 ባለፉት 2000 ዓመታት ሙሉ ተከናውኗል ማለት ነው። ስቲል አለች ቤተክርስቲያን፣ ቸርች አለች። አሁን ራእይ ምዕራፍ 1 2 እና 3 ላይ ስንመለከት ቤተ ክርስቲያን የሚለው ቃል 19 ጊዜ እንግዲህ የተለያዩ ትርጉሞች አሉ። አሁን እንግዲህ አንድ ትንሽ ራእይ አሁን ሉቃስ ምዕራፍ 13 ላይ ሲሄደን እናንበብ። ወደ እንደ መዝጊያ ቃል አርገን ራእይ ሉቃስ ምዕራፍ 13 ላይ ይህንን ሚስጥር ከዚህ በፊት ሌላ ቶፒክ ላይ ሳስተምር ሰምታችሁ ሊሆን ይችላል። ራእይ 13 ቁጥር 31 እና 32 ላይ እንዲህ የሚል ቃል አለ። በዛ ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገል ይወዳልና ከዚህ ውጣና ሂድ። በደንብ ይወት ይሄን ነገር ያው ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገል ይወዳልና ከዚህ ውጣና ሂድ አሉት። ቁጥር 32 ላይ ምስጢራዊ ነገር ይናገራል ጌታ። እንዲህም አላቸው፣ ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችን እፈውሳለሁ፣ በሶስተኛው ቀን እፈጸማለሁ በሏት አለ። ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችን እፈውሳለሁ፣ በሶስተኛው ቀን እፈጸማለሁ በሏት። አሁን እዚህ ጋር ተመልከቱ። በጣም ኦድ ነገር የሚያወራ ይመስላል ኢየሱስ አይደለም። አሁን መጡ፣ ፈሪሳውያን ናቸው የመጡት። ሄሮድስ ሊገድሉ በአስቸኳይ ከዚህ ውጣ ነው ያሉት። አሁን ክርስቶስ ልባቸውን አይደለም ያነበው፣ ለልባቸውን ምላሽ የሚሰጠው ሊገድሉ ቶሎ በል ከዚህ ውጣ። ይቺ የቀበሮ ንግግር ናት ማለት ሰቲሊቲ ተንኮል ያለበት ምክር ነው። ተንኮሉ ክርስቶስ ኢየሱስ ከሰጠው ምክር ጋር ነው። እነሱ በድብቅ አደረጉት፣ ክርስቶስ ጋር አወጣው። ጋር ሲያወጣው 2 ቀንና 3 ቀን ያወራል። ምን ማለት ነው ይሄ? ምንድነው ይሄ? እንዴት ነው የሚገናኘው? ተመልከቱ። ለዚያች ቀበሮ ለአታላዮች፣ እናንተ ራሳችሁ ናችሁ፣ እናንተ ቀበሮች አታላዮች፣ ወይም ከናንተ በስተኋላ ሆኖ በእናንተ ውስጥ ይሄን ሐሳብ አስቀምጦ የኔን ተልእኮ ሊያበላሽ ያለ ማለቱ ምን አለ? ዛሬና ነገ አጋንንት ነው። ዛሬ 1 ቀን ነው፣ ነገ 2ኛ ቀን ነው፣ በሶስተኛው ቀን እፈጽማለሁ 3ኛ ቀን ነው። 3 ቀናት ያወራል እዚህ ጋር ጌታ ኢየሱስ። ምን ማለት ነው? እቺ ሚስጥር ናት በጣም። ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችን እፈውሳለሁ፣ ከ3ኛው ቀን እፈጽማለሁ በሏል። የአጋንንት ኢሹ ለምን አመጣ ጌታ እዚህ ጋር? አንድ የበሽተኞች ኢሹ ለምን መጣ እዚህ ጋር? የአጋንንቶች መውጣት ለምን ወጣ? የበሽተኞች ጉዳይ ለምን መጣ እዚህ ቦታ ላይ? ያቸው አሁን እነሱ ዓላማቸው አጋንንትን እንዳያስወጣ ነው። ቶሎ ስፍራውን ለቆ ከሄደ በቃ ስፍራው ሰላም ይሆናል። ምክንያቱም እዛ ቦታ ክርስቶስ ኢየሱስ አጋንንቶችን አስወጣም፣ ሰላም ይሆናል። በሽተኞች ደግሞ እንዳለቁ ይችላሉ። በሽተኞች ቢፈወስ ፈሪሳውያን ምንድነው ችግራቸው? ክብሩን ይወስዳል ጌታ ኢየሱስ። ቀናተኞች ናቸው። ዮሐንስ ወንጌል ምዕራፍ 12:43 ጀምሮ ስንመለከት ይሄው ዓለም በሙሉ ተከትሎት ሄዳ አሉ። ይቀናሉ። በሽተኛ በፈወሰ ቁጥር፣ አጋንንት ባስወጣ ቁጥር ሰው ስለሚደነቅ፣ ሰው እውነተኝነቱ ስለሚረድ ግር ብሎ ወደ ክርስቶስ ኢየሱስ ሲሄድ ይችን ለመስበር ነው።
ምን አላቸው ጌታ ኢየሱስ? እናንተ ለዚች ለአንድ ቀን ለሁለት ቀን ለአንድ ሳምንት ለአንድ ወር ነው የተጨነቃችሁት አላቸውና ገና 2000 ዓመት ሙሉ አጋንንትን አስወጣቸዋለሁ አለ። ዛሬና ነገ ማለት እሱ ነው። ዛሬና ነገ ምን አለ? አጋንንትን አወጣለሁ አለ። ቀጥላለሁ። 2 ቀን ማለት ነው። ዛሬና ነገ 2 ቀን ነው። በሊትራል ንግግር ሊትራል ንግግር አይሆንም። ይሄ መንፈሳዊ ንግግር ነው። 2 ቀን ምን ማለት? በጌታ ቀን 1 ቀን እንደ 1000 ዓመት እንደ 1 ቀን በሚለው ከተረጎምነው ብቻ ነው ይሄ ትክክል የሚሆነው። ካልሆነ ግን አይገባም፣ የማይገባ ቋንቋ ነው የሚሆነው። ስለዚህ 2 ቀን አጋንንት አስወጣለሁ ማለት 2000 ዓመት ማለት ነው። አሁን 2000 ዓመት አልፎ እንግዲህ 20 ዓመት ምናምን 30 እየገባ አይደለም ያለው። ይሄን አቆጣጠር ለእግዚአብሔር ትተን ግን አሁን ቸርችን ክርስቶስ ከመሰረተ ጊዜ ጀምሮ እስካሁን 2000 ዓመት ነው። 2 ቀን ብሎ በኢየሱስ ክርስቶስ አጋንንቶችን እያስወጣ የገረፈ እያስወጣቸው ነው። ልክ ነኝ አይደለም? አዎ እየወጡ ነው። በሶስተኛው ቀን እፈጸማለሁ። እኔ አጋንንትን ማስወጣት ማቆመው በሶስተኛው ቀን ነው። ሶስተኛው ቀን ደግሞ 3ኛው ሺህ ነው። 2000 ዓመታት ካለቀ በኋላ የሚቀጥለው የሺህ ዓመት መንግስት ነው። ያኔ ሰይጣን ይታሰራል፣ አጋንንቶች ይታሰራሉ። አጋንንቶች የሉም ያን ጊዜ። ስለዚህ አጋንንትን ማስወጣት አቆመ ማለት ነው ጌታ። ይሄ ነው ትርጉም። መናፍስቶች ነበሩ ያቀበሏቸው ለጻፍት ፈሪሳውያን ቀጥታ በሽተኛ ምክንያቱም በሽተኛ ሲሰቃይ ሲዋግት ሲፎክት መኖር አለበት። አጋንንቶች ሰው ውስጥ መቀመጥ አለባቸው። አሁን ደግሞ የአጋንንት መብት ሊከበር አይደለም፣ መውጣት የለባቸው። አጋንንት ኮሚኒኬት ዊዝም ኮሚኒኬት እያደረጉ ነው። ስለዚህ አጋንንቶች በሰዎች ውስጥ እንዲቀመጡ መብታቸው በህገ መንግስት ሊጸድቅ ይችላል። ወደፊት ምን እናደርጋለን? ያን እውነተኛይቱ ቤተክርስቲያን ምንድን ነው የምታደርገው? የሰማነውን እግዚአብሔር ይባርክልን። እንግዲህ አሁን ቀጥሎ ያለው ከዚህ በኋላ ወደ ራእይ 4 እና 5 ላይ ነው የምንሄደው። ትልቁ አሁን እንድታዩት የምፈልገው ጥያቄ ልጠይቃችሁና ልተው። ራእይ 1 2 እና 3 ላይ ቤተ ክርስቲያን የሚለው ቃል ከ19 ጊዜ አላነሰ እስከ 21 ተጽፏል። በሶስቱ ምዕራፎች ብቻ ማለት ነው። ከአራተኛው ምዕራፍ ጀምራችሁ እስከ ምዕራፍ 22 ቁጥር 5 ድረስ ቤተ ክርስቲያን የሚለው ቃል አልተጻፈም። ኤክሌሽያን ነው ማውራው። በሌላ መልክ የተጠቀሰችውን ቤተ ክርስቲያን አይደለም። ሚስቱ ውስጥ አለች። ግን በራእይ 2 እና 3 እይታ ቤተ ክርስቲያን የሚለው ቃል በራእይ 1 2 እና 3 ውስጥ ከ19 ጊዜ ያላነሰ ተጽፎ ከአራተኛው ምዕራፍ ውስጥ 5ኛው ምዕራፍ ውስጥ 6ኛው 7ኛው 9ኛው 12ኛው 11ኛው 13 እስከ 22ኛው ምዕራፍ ድረስ ቁጥር 5 አካባቢ ድረስ ቸርች የሚለው ልክ ራእይ 1 2 እና 3 በተጻፈው አይነት ተርሚኖሎጂ ኤክሌሻ ለምንድን ነው ያልተጻፈው ነው? አቦሰጥ ነው ይሄ። አቦሰጥማ እንዴት ይሆናል? ኢንቴንሽናል ልናየው ያለ ነገር ስላለ አሁን እንግዲህ እኔ ራእይ 1 2 3 የቤተ ክርስቲያን ታሪክ ተተርኮ 4 1 ላይ እዚህ ጋር መነጠቅ ሆኗል ብዬ ነው ማስተምረው። ምክንያቱም ከዛ ጀምሮ ያለው የ7 ዓመት መከራ ይሆናል። የሰማይ ቅዱሳን ትዕይንት በሰማይ ነው የሚሆነው። የሰማይ ቅዱሳን ከተነጠቅን በኋላ በሰማይ አለፍ ብሎ በምድር ዘሴም ነው። ከራእይ 6 እስከ 19 ያለው በ7 ዓመት መከራ ሲሆን ራእይ 5 እና 4 እና 5 ደግሞ በሰማይ ነው የሚሆነው። ሴም ታይም ነው የሚሆነው። በእነዚህ ጊዜያቶች ውስጥ አሁን ራእይ 4 1 ላይ የቤተ ክርስቲያን መነጠቅ ሆኖ ራእይ 19 ቁጥር 11 ላይ ቤተ ክርስቲያን በበጉ ሚስት አካል ሆና ወደ ምድር ስትመለስ ያሳያል። ራእይ 19 ቁጥር 11 ላይ የዘመናት ቅዱሳን ከሰማይ ወደ ምድር ለ1000 ዓመት ለመንገስ ከክርስቶስ ጋር ከመጡ ራእይ 2 እና 3 ላይ በምድር ከኖሩ እንዴት አድርገው ነው በበጉ ሰርግ ሊሳተፉ የቻሉት? ራእይ 4 1 ላይ የቤተ ክርስቲያን መነጠቅ ሆኗል ብለን የምናከራው ለዚህ ነው። አይበጠስም፣ ገመዱ ደግሞ አይበጠስም፣ ሪል ስለሆነ ማለት ነው። ይህንን እንግዲህ ለታመነው ምስክር የታመነው ምስክር
ታማኝ አገልጋይ የሆነው መንፈስ ቅዱስ በልባችን የሚያጸድቁት ነው የሚሆነው። የሰማነውን ጌታ ይባርክልን። እንግዲህ ራእይ 3ኛውን እንድንጠቀልል የረዳን ጌታ ስሙ የተባረከ ይሁን። ከአራተኛው ምዕራፍ ጀምሮ ቀጥሎ እንሄዳለን። እናመስግን። አባት ሆይ ከፍ ከፍ እናደርግሃለን። ስሙ የተባረከና የተቀደሰ ይሁን። አምላካችን ሆይ የራእይን መጽሐፍ ለማጥናት እድል ፈንታ ስለሆነልን ተመስገን። በየቦታ ያሉትን ቅዱሳን መንፈሳቸውን መቀስቀስ የምትችል ወደዚህ ትምህርት እንዲዘነበሉ ለእኔም ደግሞ መዘጋጀት እንደሚገባኝ እንድዘጋጅ የምትረዳን አንተ ነህና አቤቱ የእስራኤል ቅዱስ ሆይ እንድትረዳን እንጸልያለን። እግዚአብሔር ሆይ ስለ ቤተ ክርስቲያን መነጠቅ ቅዱሳን ማወቅ የሚገባንን አውቀን መዘጋጀት እንደሚገባን ተዘጋጅተን እንድንኖር እግዚአብሔር ሆይ እንድትረዳን እንጸልያለን። በነገር ሁሉ አንተ ክበር። ቀሪ ጊዜያችን ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ